ሰላም እንዴት ናችሁ? የደሱ ሄልዝ ቤተሰቦች እኔ እግዚአብሔር ይመስገን ደህና ነኝ። በያላችሁበት ሰላማችሁ ይብዛ። ዛሬም እንደተለመደው በአንድ ጠቃሚ ርዕስ መጥቻለሁ። በዚህ ቪዲዮ አብረን እንድንማማር የፈለኩት የቆሽጥን ወይም ደግሞ የፓንክሪያስን ጤና ለማስተካከል ለመጠበቅ አስገራሚ የሆኑ የምግብ አይነቶችን አብረን እናያለን ማለት ነው። ከዛ በፊት እንደተለመደው ለቻናሌ አዲስ የሆናችሁ ሳብስክራይብ ያደረጋችሁ ቪዲዮ እንድትጀምሩ ስል ጠይቃለሁ። ወደ ቪዲዮ እንሄድ። ወደ ዋናው ሀሳቤ ስመጣ ፓንክሪያስ እንግዲህ አንዱ ዘ ሞስት ኢምፖርታንት ቫይታል ኦርጋን እየተባለ ይጠራል ማለት ነው። በተለይ ደግሞ ብዙ ጊዜ ዳይጀሽን ፕሮሰስን በማፋጠን ብዙ ኢንዛይሞችን ፕሮዲዩስ በማድረግ እጅግ በጣም አስፈላጊ የሆነ የቫይታል የሆነ ኦርጋን ነው ማለት ነው። በተለይ ደግሞ ፓንክሪያስ እንግዲህ ብዙ ፓንክሪያቲክ ጁሶችን ቢውልድ አፕ ያደርጋል ወይም ደግሞ ኢንዛይሞችን ይሰራል ማለት ነው። በተለይ ደግሞ እነዚህ ኢንዛይሞች እንደ ሊፔዝ፣ ፕሮቴዝ እና አሚሌዝ የሚባሉ የኢንዛይም አይነቶችን ቢልድ አፕ ወይም ደግሞ ፕሮዲዩስ ያደርጋል ማለት ነው። እነዚህ በጣም የምግብ መሰባበርን በማገዝ ትልቅ ሚና አላቸው ማለት ነው። በተለይ ደግሞ ከፍተኛ የሆነ የካርቦሃይድሬት መጠን ወደ ስሞለር ዩኒት እንዲቀየር፣ ፋቶች፣ ፕሮቲኖች በስርዓት እንዲሰባበሩና ሜታቦሊዝም እንዲፋጠን ያደርጋሉ ማለት ነው። ፓንክሪያስ እንግዲህ ከዚህ በተጨማሪ ሌሎችንም አሲስት ያደርጋል። ዳይጀስቲቭ ሲስተም ፕሮዳክሽን ሆርሞኖችን ፕሮዳክት እንዲሆኑ ወይም ደግሞ ፕሮዲዩስ እንዲሆኑ ያደርጋል ማለት ነው። በተለይ ደግሞ እንደ ኢንሱሊን፣ ግሉካጎን፣ ጋስትሪን እና አማይሊን የሚባሉ ሆርሞኖች ፕሮዲዩስ እንዲሆኑ ያደርጋል ማለት ነው። በተለይ ደግሞ እንግዲህ እነዚህ ሆርሞኖች እንደሚታወቀው ኬሚካል ሜሴንጀር ናቸው። ደም ስር ላይ በመንቀሳቀስ የተለያዩ ስራዎችን ተግባሮችን ይሰራሉ ማለት ነው። በተለይ እነዚህ ሆርሞኖች እንግዲህ ፓንክሪያስ ላይ የሚመረቱ የሆርሞን አይነቶች እንደሚታወቀው ብዙ ነገሮችን አሲስት ያደርጋሉ፣ ሬጉሌት ያደርጋሉ። በተለይ ደግሞ አፒታይትን ወይም ደግሞ የምግብ ፍላጎትን ሬጉሌት ያደርጋሉ። ደም ውስጥ ያለውን የስኳር መጠን ሬጉሌት ያደርጋሉ። እንደገና ደግሞ አጠቃላይ የስቶማክ አሲድ ስቲሙሌሽን እንዲኖር በማድረግ ወይም ደግሞ ፕሮዲዩስ እንዲሆን በማድረግም ትልቅ ሚና አላቸው ማለት ነው። ከዚህ በተጨማሪ ደግሞ ብዙ ጊዜ ሆዳችን ኢንስትራክት ያደርጋሉ ወይም ደግሞ ሆዳችን ባዶ በሚሆንበት ወይም ደግሞ ኢምፒቲ በሚሆንበት ሰዓት መልእክትን ያስተላልፋሉ ማለት ነው። ነገር ግን አንዳንዴ ፓንክሪያስ በደንብ ጤንነቱ ካልተጠበቀና እንከን ተገጠመው ወይም ደግሞ ፕሮብለም ተገጠመው እነዚህን ስራዎች በአግባቡ መስራት አይችልም ማለት ነው። ለምሳሌ እንደ የስኳር በሽታ ታይፕ 1 ታይፕ 2 እና ደግሞ ይሄ ጌስቴሽናል ዲያቤቲስ ብለን የምንጠራው እነዚህ የፓንክሪያስን ስራ ያስተጓጉላሉ። ሌላው ፓንክሬታይተስ ስለምንጠራው ደግሞ ኢንፍላሜሽን ኦፍ ዘ ፓንክሪያስ ካለ አኪዩትም ክሮኒክም ችግር ካለ አሁን እንዳልነው የፓንክሪያስን ስራ ከሚያስተዋጉሉ ነገሮች ውስጥ አንዱ ነው ማለት ነው። ከዚህ በተጨማሪ ደግሞ ፓንክሪያቲክ ካንሰር ካለ አጠቃላይ የቱመር አይነቶች ወይም ደግሞ ማሊግናንትም ቤናይንም የቱመር አይነት ካለ የካንሰር አይነት ካለ ይህም ስራን ያስተዋጉላል ማለት ነው። እንግዲህ ፓንክሬታይተስ እንደሚታወቀው ኢንፍላሜሽኑን በስርዓት ካልታከመና ብዙ ጊዜ ይሄ እብጠት፣ ቁጣና ብግነት ቶሎ ካልታከመ ለተለያዩ ችግሮች እና ላይፍ ትሪትኒንግ ኮንዲሽን ሊያጋጥሙ ይችላል ማለት ነው። በዛ ሂደት በደንብ ወርክ ማድረግ አይችልም ኤፊሽንትሊ ማለት ነው። ስራዎችን ሆርሞኖችን ማምረት አይችልም። እንደገና ደግሞ ስራዎችንም በአግባቡ መስራት አይችልም ማለት ነው። ስለዚህ በስርዓት ፓንክሪያታይተስ በስርዓት ካልታከመ ለተለያዩ ችግሮች እና ህይወትን እስከመቅጠፍ የሚደርስ የበሽታ አይነት ነው ማለት ነው። እንግዲህ እንደምታውቀው የፓንክሪያታይተስ ሳይንና ሲምፕተሞችን ስናይ ብዙ ጊዜ አብዶሚናል ፔን ይኖራል ማለት ነው። ብሎቲንግ ወይም ደግሞ የሆድ መነፋት ሊኖር ይችላል። ይሄ አንኤክስፕሌንድ የሆነ ዌት ሎዝ ወይም ደግሞ የኪሎ መቀነስም ሊፈጠር ይችላል። ሌላው ኖዣ እና ቮሚቲንግ ይኖራል ማለት ነው። ከዚህ በተጨማሪ ደግሞ ዲያሪያም ይኖራል ወይም ደግሞ ከፍተኛ የሆነ ተቅማጥም ሊኖር ይችላል ማለት ነው። ስለዚህ እነዚህ ሲምፕቶሞች በምናይበት ሰዓት ወይም ደግሞ እነዚህ ሲምፕቶሞች በሚገጥሙን ሰዓት ወዲያው በሚቀርበን ጤና ተቋም መታየት ግዴታ ነው ማለት ነው። ስለዚህ ዛሬ እንግዲህ 5 አይነት የግሩፖችን ወይም ደግሞ 5 ግሩፕ የምግብ አይነቶችን ለቆሽታችን ወይም ደግሞ ለፓንክሪያሳችን በጣም ጠቃሚ የሆኑ የምግብ አይነቶችን አብረን እናያለን ማለት ነው። እነዚህ ምግቦች እንግዲህ እንደሚታወቀው በ5 አይነት ነው ከፍለን የምናያቸው ማለት ነው። እንግዲህ እንደሚታወቀው እነዚህ ምግቦች አንቲ ካንሰር ኢፌክት አላቸው። በተለይ ደግሞ እነዚህ ፉዶች ካንሰር እንዳይከሰት ፓንክሪያቲክ ካንሰር እንዳይከሰት ትልቅ ሚና አላቸው። ሌላው ደግሞ ኢንፍላሜሽን ወይም ደግሞ
ብግነት እንዳይኖር በማድረግም ትልቅ ሚና አላቸው ማለት ነው። እንዲሁም የኦክሳይድ ውጥረት ወይም ደግሞ ኦክሲዴቲቭ ስትረስ እንዳይከሰት በማድረግም ትልቅ ሚና አላቸው ማለት ነው። ስለዚህ አጠቃላይ የፓንክሪያስ ሴሉላር ዳሜጅ እንዳይከሰት እና ተፍሪ ራዲካሎች የሚመጣውን አጸፋ በመመለስ እነዚህ ምግቦች ትልቅ ሚና አላቸው ማለት ነው። የመጀመሪያውንና አንደኛውን ስናይ ሊፊ ግሪን ቬጂቴብል ብለን የምንጠራቸው ወይም ደግሞ አጠቃላይ ቅጠላማ አረንጓዴ አትክልቶች ናቸው ማለት ነው። እነዚህ ቅጠላማ አረንጓዴ አትክልቶች እንደሚታወቀው በቫይታሚን ኬ፣ በቫይታሚን ሲ እንዲሁም በሌሎች ንጥረ ነገሮች እንደ አንቲኦክሲዳንቶች እንደ ካምፒፍሮል፣ ፍላቪኖይድ የበለጸጉ ስለሆኑ አጠቃላይ ኢንፍላሜሽን እንዳይከሰት በማድረግ እንዲሁም ካንሰር እንዳይከሰት በማድረግ የኦክሳይድ ውጥረት እንዳይኖር በማድረግ እና አጠቃላይ ከፍሪ ራዲካሎች ሊመጣ የሚችለውን ዳሜጅ በመከላከል ትልቅ ሚና አላቸው ማለት ነው። በተለይ እነዚህ ቬጂቴብሎች እንደሚታወቀው ሪሰርቾች እንደሚያስረዱት ካንሰርን በመቀነስ ወደር የላቸውም ተብሎ ይታሰባል ማለት ነው። ብዙ ሪሰርቾች እንደሚያስረዱት ማለት ነው። ለምሳሌ እንደ ስፒናች፣ ኮል፣ እነዚህ የአበባ ጎመን ሌሎችም እንደ የሀበሻ ጎመን እና እንደዚህ ከካቤጅ ለምንጠራቸው የጎመን አይነቶች በቤታ ካሮቲን፣ በቫይታሚን ሲ እና ሌሎችም እንደ ካምፒፍሮ እና ፍላቪኖይድ የበለጸጉ ስለሆኑ አጠቃላይ ካንሰርን ፋይት ያደርጋሉ ማለት ነው። ኢንፍላሜሽን እንዳይፈጠር ይከላከላሉ። እንዲሁም የኦክሳይድ ውጥረት እንዳይኖር በማድረግ አጠቃላይ የቆሽትን ጤንነት ይጠብቃሉ ማለት ነው። ሌላው ደግሞ ክሩሲፈረስ ፉድ ብለን የምንጠራቸው ወይም ደግሞ ክሩሲፈረስ ቬጂቴብልስ ብለን የምንጠራቸው የምግብ አይነቶች እንደ ካቤጅ፣ ብሩስለስ በምንጠራው እንደ ኮልፍላወር ወይም ደግሞ የአበባ ጎመን፣ ብሮኮሊ ብለን የምንጠራቸው እነዚህም በከፍተኛ ደረጃ ፋይቶ ኬሚካሎችን ስለያዙ ትልቅ ሚና አላቸው ማለት ነው። በተለይ ቅድም የጠቀስናቸውን አንቲኦክሲዳንቶችን ስለያዙ አጠቃላይ ፓንክሪያስ በኢንፍላሜሽን እንዳይጠቃ፣ በኦክሳይድ ውጥረት እንዳይጠቃ እና አጠቃላይ ከፍሪ ራዲካሎች የሚመጣውን አጸፋ በመመለስ ትልቅ ሚና አላቸው ማለት ነው። ከዚህ በተጨማሪ ደግሞ ይሄ የቱመር አይነት ወይም ደግሞ የካንሰር አይነት ፕሮዲውስ እንዳይሆን ካንሰር ፋይቲንግ የሆኑ ኬሚካሎች ይዘዋል ማለት ነው። በተለይ ደግሞ እነ ግሉኮሲኖሌት የሚባል ንጥረ ነገር ወደ አይዞቲዮሲያኔት የሚባል ንጥረ ነገር ይቀየራል ማለት ነው። ይህ ደግሞ በጊዜ ሂደት አንቲ ካንሰር ፕሮፐርቲ ያለ ካንሰር ነክ የሆኑ ሴሎችን አንታይ በማድረግ የካንሰር ሴሎች እንዲያድጉ ትልቅ ሚና አለው ማለት ነው። ከዚህ በተጨማሪ ደግሞ ኪል በማድረግም ወይ ደግሞ የካንሰር ሴሎችን እንዲያድጉ እንዲሁም በመግደልም ወደር የሌለው ማለት ነው። ይሄ አይዞቲዮሲያኔት የሚባለው ማለት ነው። ስለዚህ ካንሰር ሴሎች እንዲያድጉ ትልቅ ሚና አለው ማለት ነው። ሌላው ደግሞ እንደምታውቀው እነዚህ ፍላቮኖይዶች እነ አፒጄኒን፣ ሉቴኦሊን ለምንጠራቸው እንደ ሰልፈር ኮንታይን ኮምፓውንድ የያዙት ንጥረ ነገሮች ስላሉ እነዚህ ደግሞ አጠቃላይ ፓንክሪያስ ላይ ሊከሰት የሚችሉ እንደዚህ መርዛማ ንጥረ ነገሮችን ዲቶክሲፋይ በማድረግ የፓንክሪያስን ጤንነት ይጠብቃሉ ማለት ነው። በተለይ ደግሞ ኢንፍላሜሽን እንዳይፈጠር፣ የኦክሳይድ ውጥረት እንዳይኖር እና ካንሰር ሴሎች ወይም ደግሞ እነዚህ ፎሬን የሆኑ ሴሎች እንዳያድጉ በማድረግ ትልቅ ሚና አላቸው ማለት ነው። እንደ አጠቃላይ እነዚህ አንቲኦክሲዳንቶች እንግዲህ ብዙ ጊዜ ለኢንፍላሜሽን ሊያጋልጥ የሚችለውን እንደ ኢንተርሎኪን 6 የሚባለው ንጥረ ነገር በመቀነስ ኢንፍላሜሽን እንዳይከሰት በእጅጉን ደረጃ የፓንክሪያስን ጤና ይጠብቃሉ ማለት ነው። ሁለተኛው ዝንጅብል ነው። ዝንጅብል እንደሚታወቀው በተለይ ዝንጅብልን አዘውትሮ የሚጠቀሙ ሰዎች ለኢንፍላሜሽን አይጋለጡም ተብሎ ይጠራል ማለት ነው። ሪሰርቾች እንደሚያስረዱት በተለይ ደግሞ ዝንጅብል እንግዲህ ብዙ ጊዜ ኢንሱሊን ሬዚስታንስ አለ በማስተካከል አጠቃላይ የኢንሱሊን ሴንሲቲቪቲ በመጨመር እና ክሮኒካሊ ሊከሰት የሚችለውን የሆሞግሎቢን ኤዋንሲ ብለን የምንጠራውን እሱን በማስተካከል ትልቅ ሚና አለው ማለት ነው። እንደ አጠቃላይ ይሄ ዝንጅብል በአንቲኦክሲዳንቶች የበለጸገ ነው። አንቲኦክሲዳንት ያላቸው ምግቦች አዘውትሮ መጠቀም ደግሞ እንደምታውቀው ፍሪ ራዲካሎች ከሚያመጡት የሴሎችን ውድመት በመከላከል አጠቃላይ ለኦክሳይድ ውጥረት፣ ለኢንፍላሜሽን እና ካንሰር ሴሎች እንዲያድጉ በማድረግ ትልቅ ሚና አለው ማለት ነው። ሶስተኛ ጋርሊክ ወይም ደግሞ ነጭ ሽንኩርት ብለን የምንጠራው ነው። ነጭ ሽንኩርት እንግዲህ እንደሚታወቀው ሰልፈር አጠቃላይ ጋርሊክም ሌሎችም ነገሮች ሰልፈርን ሊይዙ ይችላሉ። ይህም ይዟል ማለት ነው። ሰልፈር ኮምፓውንድን ከቀይ ሽንኩርት በተጨማሪ የጋርሊክም የተወሰነ መጠን ይዟል ማለት ነው። ስለዚህ እነዚህ የያዙ ኬሚካሎች ደግሞ አንቲ ኢንፍላማቶሪ እና አንቲ ኦክሲዴቲቭ ወይም ደግሞ የኦክሳይድ ስትረስን በመቀነስ ትልቅ ሚና አላቸው ማለት ነው። በተለይ ደግሞ ጋርሊክ እንደሚታወቀው ቶክሲትን በመቀነስ አጠቃላይ ፓንክሪያስ ሊከሰት የሚችለውን የሴሎችን ውድመት ይከላከላል ማለት ነው። ከዚህ በተጨማሪ ደግሞ ቱመር ሴሎች ግሮዝ እንዳያደርጉ
እንዲሁም ደግሞ እዛው ላይ ስታግናንት ሆነው እንዲቆዩ በማድረግ ትልቅ ሚና አለው ማለት ነው። ጋርሊክ እንደምታውቀው እንደ ቫይታሚን ቢ6፣ ቫይታሚን ቢ ኮምፕሌክሶች እንደ ማንጋኔዝ፣ ኮፐር፣ ቫይታሚን ሲ፣ ካልሽየም፣ ፎስፎረስ፣ ዚንክ እና ሲሊኒየም እና ሌሎችም እንደ ፎሌት አይነት ንጥረ ነገሮችን ይዟል ማለት ነው። እነዚህ ደግሞ ኮምባይንድ በመሆን አጠቃላይ ኢንፍላሜሽን እንዳይከሰት የኦክሳይድ ውጥረት እንዳይኖርና ሴል እነዚህ ፍሪ ራዲካሎች ከሚያመጡት ውድመት በመከላከል ለካንሰር ለተለያዩ ስር ለሰዱ በሽታዎች እንዳንጋለጥ ይከላከላሉ ማለት ነው። በተለይ እንደ ቫይታሚን ሲ፣ ሴሌኒየም እና ዚንክ የበሽታ የመከላከል አቅማችንን በማጠንከር ለተለያዩ ችግሮች የፓንክሪያስ ሴል ወይም ደግሞ ይሄ አጠቃላይ ቆሽት በተለያዩ ችግሮች እንዳይጠቃ በመከላከል ትልቅ ሚና ያላቸው ማለት ነው። ከዚህ በተጨማሪ ደግሞ እነዚህ ጋርሊክ እንግዲህ በእጅጉን መጠን የደም ዝውውርን በማፋጠን አጠቃላይ የደም ውስጥ የስኳር መጠን ሬጉሌት በማድረግ ትልቅ ሚና ያለው ማለት ነው። ከዚህ በተጨማሪ ደግሞ ካንሰር ሴሎች እንዳያድጉም በማድረግ በደንብ ይከላከላል ማለት ነው። አራተኛ ቱርመሪክ ወይም ደግሞ እርድ ብለን የምንጠራው ነው። እርድ እንግዲህ በከፍተኛ ደረጃ እነዚህ ባዮአክቲቭ ኮምፓውንዶችን ይዟል ማለት ነው። በተለይ ደግሞ ክርኩሚን የሚባል በጣም እጅግ ከፍተኛ የሆነ አንቲኦክሲዳንት እና አንቲ ኢንፍላማቶሪ ፕሮፐርቲ ያለውን ንጥረ ነገር ይዟል ማለት ነው። ይህ ደግሞ ቅድም እንዳልነው በተለይ ደግሞ ፕሪ ዳያቤቲክ የሆኑ ሰዎች ይህንን ምግብ አዘውትሮ ቢጠቀሙት ወደ ዲኤም ወይም ደግሞ ወደ ስኳር በሽታ እንዳይቀየር ይከላከልላቸዋል ማለት ነው። በተለይ ደግሞ ፕሪ ዳያቤቲክ የነበሩ ወይም ደግሞ ወደዛ የተቃረቡ ሰዎችን ወደ ዲኤም እንዳይቀየር በማድረግ ትልቅ ሚና አለው ማለት ነው። ከዚህ በተጨማሪ ደግሞ ብዙ ጊዜ እነዚህ የካንሰር ሴሎች እንዳያድጉ በማድረግ በተለይ ደግሞ ፍሪ ራዲካሎችን በማስወገድ የዲኤንኤ ለውጥ እንዳይኖር በመከላከል እና አጠቃላይ ሴሎቹ ከፍሪ ራዲካሎች ውድመት ሊመጣ የሚችለው ችግር በማስተካከል ትልቅ ሚና አለው ማለት ነው። ከዚህ በተጨማሪ ደግሞ እንግዲህ እርድ በቫይታሚን ቢ3፣ በቫይታሚን ሲ፣ በቫይታሚን ኢ፣ በቫይታሚን ኬ የበለጸገ ነው ማለት ነው። ይህ ደግሞ አንቲኦክሲዳንት ኢፌክት አላቸው እነ ቫይታሚን ኢ፣ ቫይታሚን ሲ እና ሌሎችም ማለት ነው። እነ ቫይታሚን ኬ ደግሞ አጠቃላይ የፓንክሪያስን ጤና በመጠበቅ ትልቅ ሚና ስላላቸው የደም ዝውውርን በስርዓት እንዲንቀሳቀስ በማድረግ የስኳር መጠንን በማስተካከል ወይም ደግሞ ሬጉሌት በማድረግ ብለድ ሱገር ራይዝ እንዳያደርግ ያደርጋሉ ማለት ነው። ስለዚህ ቱርመሪክን በመመገብ ለስኳር በሽታ እንዳይጋለጡ በማድረግ እንደ አጠቃላይ ለካንሰር እና ቅድም እንዳልነው ለኢንፍላሜሽን ለኦክሳይድ ውጥረት የፓንክሪያቲክ ሴሎች እንዳይጠቁ በማድረግ ትልቅ ሚና አለው ማለት ነው። አምስተኛው እና የመጨረሻው ቀይ ሽንኩርት ወይም ደግሞ ሬድ ኦኒየን ብለን የምንጠራው ነው። በተለይ ይሄ ሬድ ኦኒየን ብዙ ጊዜ እነዚህ ፍላቮኖይዶችን ይዟል ማለት ነው። እነዚህ ፍላቮኖይዶች እንግዲህ ኮምፓውንድ ናቸው። በውስጣቸው ብዙ ነገሮችን ይዘዋል ማለት ነው። ስለዚህ አንቲ ኢንፍላማቶሪ ፕሮፐርቲ ያላቸው የኦክሳይድ ውጥረትን ረዲዩስ ያደርጋሉ። አጠቃላይ ካንሰር ፋይቲንግ ኮምፓውንዶችንም ይዘዋል ማለት ነው። እንዲሁም ደግሞ ቅድም እንዳለው የደም ውስጥ ያለው የስኳር መጠን እየተስተካከለ እንዲወርድ በማድረግም እጅጉን ትልቅ ሚናን ይጫወታሉ ማለት ነው። በተለይ ደግሞ አጠቃላይ ለምሳሌ እነዚህ ፕሪ ዳያቤቲክ የሆኑ ሰዎች ወደ ዲኤም እንዳያድግባቸው በማድረግም ትልቅ ሚና አለው ማለት ነው። ቀይ ሽንኩርት በተለይ ደግሞ በቫይታሚን ሲ በአንቲ ኦክሲዳንቶች እና ሰልፈር ኮምፓውንድ የበለጸገ ስለሆነ ፍሪ ራዲካሎች ከሚያመጡት ዳሜጅ ሴሎች እንዳይጎዱ በማድረግ ትልቅ ሚና አለው ማለት ነው። ከዚህ በተጨማሪ ደግሞ አንቶሲያን የሚባል ፍላቮኖይድ ይዟል ማለት ነው። ይህ ደግሞ እንደጠቀስነው ቅድም የስኳር በሽታ እንዳይከሰት በተለይ ደግሞ የስኳር አመላካች የሆኑ ሴሎችን እንዳያድጉ በማድረግ በተለይ ደግሞ እነዚህ ክሮኒካሊ ሆሞግሎቢን ኤዋንሲ እንዳይጨምር በማድረግ እና ይሄ ፋስቲንግ ለሱገር እንዲስተካከል በማድረግ ትልቅ ሚና አለው ማለት ነው። ከዚህ በተጨማሪ ደግሞ እነዚህ ሌሎችንም እንደ ኪሪስቲ የሚባሉ ንጥረ ነገሮችን ይዘዋል ማለት ነው። እነዚህ ኪሪስቲ የሚባሉ ንጥረ ነገሮች ደግሞ የደም ውስጥ የስኳር መጠን ሬጉሌት በማድረግ እጅግ በጣም አስፈላጊ ናቸው ማለት ነው። በተለይ ደግሞ ስሞል ኢንተስታይን ላይ በከፍተኛ ደረጃ የስኳር መጠን እንዳይመጠጥ ከተለያዩ ነገሮች ጋር ኮምባይን እንዲሆን በማድረግ ትልቅ ሚና አለው። በዚህ በተጨማሪ ደግሞ ፓንክሪያስን በአግባቡ ስራውን እንዲሰራና አጠቃላይ ቤታ ሴል በስርዓት ኢንሱሊን ፕሮዲውስ እንዲያደርግ በማድረግም ትልቅ ሚና አለው። ሌላው ደግሞ ስኬለታል ማስል ላይ
ከፍተኛ የሆነ የደም ውስጥ የስኳር መጠን ካለ ስቶር እንዲሆንና ሴንሲቲቪቲያቸው እንዲጨምር በማድረግም ትልቅ ሚና አለው። ከዚህ በተጨማሪ ደግሞ ፋት ቲሹ ላይ ስቶር እንዲሆን በማድረግ ሊቨር ላይም የተመጣጠነ የደም ውስጥ ያለው የስኳር መጠን እንዲኖር በማድረግ እና ትርፍ ሳለ ደግሞ ወይም ደግሞ ኤክስትራ የሆነ ግሉኮስ ካለ ወደ ሊቨር እንዲሄዱ በማጠራቀም ኪሮሲቲ የሚባለው ባዮአክቲቭ ኮምፓውንድ ትልቅ ሚናን ይጫወታል ማለት ነው። እንደ አጠቃላይ አሁን የጠቀስናቸው ምግቦች በአግባቡ በመጠቀም አጠቃላይ ፓንክሪያስ ላይ የደርሰውን የስኳር በሽታ እንዳይከሰት በማድረግ ካንሰር ሴሎች እንዳያድጉ በማድረግ እና ኢንፍላሜሽን ወይም ደግሞ ብግነት እብጠት እንዳይኖር በመከላከል ሌላው ደግሞ አጠቃላይ የሴሎችን መጨናነቅ ወይም ደግሞ የኦክሳይድ ስትረስን በመከላከል ትልቅ ሚና ስላላቸው አዘውትሮ መጠቀም እነዚህ ምግቦች እጅግ በጣም አስፈላጊ ነው ማለት ነው። እንግዲህ ለዛሬው ያለን ክላስ እዚህ ላይ ጨረስን። ቀጣይ ላይ የምለቃቸው ቪዲዮዎች ለእናንተ እንዲደርሷችሁ ላይክ ሼር እንዲሁም ሳብስክራይብ ያደረጋችሁ እንድታበረታቱ ስል እጠይቃለሁ። ባይ ባይ።